አይ ሀይሚዬ ምን ትዝ እንዳለኝ ታውቃላችሁ? ድሮ እኔ ልጅ ሆኜ ማለት ነው አያቴ ፈሴ ሲያመልጠኝና ሰፈሳ አያቴ ምን ይል ነበር መሰላችሁ? ወርቅ ፍሽ ልጄ ይለኝ ነበረ። እና ሳቄን የመጣው እውነት ነው ዘንድሮ ማለት ነው። ታንከሴስነት አለቀቀሽም። እኔ እኮ በጣም የሚገርመኝ ደግሞ የብሩኬ እንደዚህ ፈስፈሰ እናቴ እንዴት ግን አትነቃም? ብሩኬ ግን እግዚአብሔር የምር ግን ተነጋግረው ከሆነ አሁን የስልክና የትክክለኛው ነገር ስሙን አልጠራም፣ አስፋልት ላይ ያይለውት የትክክለኛ ነገር እንዴት አይለይም? ግን እንዴት አይለይም? እኔ ደግሞ ታምኔ ላይ እቺ ኧረ ጠላትሽ መን ብዬ ኮሜንት ኮምቻለሁ። ምክንያቱም ሀይሚ በጣም እናንተም እንደምታስደነግጡን ደግሞ ታምኔ ላጣጣፋችሁ ግን እንዴት ነው? ቆይ ኧረ ተውኛ፣ ብዙ የሚያሳስበን ነገር አለ እንዴ። ቆይ ምን አስባችሁ ነው እንደዚህ ያላችሁን? ታምኔል ሀይሚ በጣም ታመመች። ኧረ በስመ አብ! ኧረ ተው ግን፣ ኧረ ተው። ለማንኛውም ሀይሚዬ ያው ተንከሲስነቷ እንደቀጠለ ነው። ይሄ ተንኮልሽ ብሩኬ አንድ ቀን ይሰራልሻል። ያው እኛ አስተዳደጋችን ፈስን እንደ ነውር ስለምናየው ነው እንጂ ፈስ ነውር የለውም። ግን ያው ጊዜ ቦታ አለው ይባላል። የፈስ ቦታ አለው ይባላል እንጂ በልቶ እኮ የማይፈሳ በጭራሽ እንደዛ የማያደርግ ሰው የለም።